አይቶ ጸጥ አለ። ድንግጥ ነው ያለው ህፃን ልጅ አይደለ? አመት ከ8 ወር ልጅ ሲጮህበት ደነገጠ። ምንም ድንግጥ ግጥ አላለ። እንኳን ለሱ ምንም ዝም ሰጥኗል እያለው የእህትሽ ባለቤቷስ? እሷ እንግድነቷን እኮ መታ ነው። ኦኬ እናንተ ጋር እንግድነት መታ ነው ቤታችሁ? ወይኔ ባሏ እንዴት ምን አለ ባሏ? አረ ምንም አላለ። ይሄ ነገር በመድረሱ ያው አሁንማ ተለያይተዋል። ለምን ተለያዩ? ልጃቸው ስለሞተ? አይ እሱ የእሱ ልጅ አይደለም፣ ያ የብቻ ልጇ ነው። እሱ የ11 ዓመት ነው። የኔ ጌታ ችግር ሲደርስብሽ ሁሉም ሰው ይሸሻል። ዘመድም ጓደኛም ያልሽው ሁሉም ችግር ሲመጣ ሁሉም ይሸሻል። ያሳዝናል። እሺ ግን ማለት ነው አንቺን ግን ማንም ሰው እናስይዝልሻለን እንረዳሻለን ብለው የውሸት ብር እንዳይበሉሽ እሺ? ማንም ማሰብ አሁንማ እኮ ማስጠንቀቂያ ሰጥተውኛል። ያው አንዴ ሁለቴ ያስላኩኝ በዛው ጠፉ። ተው ተዛ ወዲህን ኢትዮጵያ ደውዬ እንዲህ ነው ማለት ትቻለሁ። አሁን ይህንንም ሁለቴ አትበይም ነበረ ሚዲያ ላይ ወጥተሽ አማክረሽ ቢሆን ኖሮ ሰው ቆይቻለሁ እኮ አንቺ ገና በጥቅምት ጀምሬ እኮ ነው አስገቢን እያልንሽ በቴሌግራም እኮ ፎቶቸው ተልኮልሻል እኮ። እኔ ቴሌግራም የለኝም። ፌክ ቴሌግራም ላይ ይሆናል የላኩት። የኔ ማር ይኸውልሽ እኔ ጋር አንቺ አስገብኝ አላልኩም። ለምን አማርኛ መጻፍ ስለማትችይ አንድ ቁጥር ነበረ ስትጽፊ ነበረው አይደል? አዎ። ስለዚህ አንድ ቁጥር ስትጽፊ እኔ ደግሞ እዚህ ቤት በአንድ ቁጥር አይገባም። ጓደኛዬ ልኬላታለሁ በቴሌግራም ብላ ቀርጻ ራሱ ልካልኛለች። ነገ ተነገ ወዲያ ነው ያለችኝ አለች። ያኔ እንደሞቱ ሰሞን ነው። ነገ ከነገ ወዲያ ነው ያለችኝ። አዎ አሁን ሰው በዝቶብኛል ብላኛለች። አየሽ ፌክ ቴሌግራም ነው ያናገረችው። በእኔ ስምና ፎቶ ብዙ ፌክ ቴሌግራሞች አሉ። አዎ ልካላቸዋለሁ። ፎቶውንም ሁሉንም የሞቱትንም የገደውንም ሁሉንም ልካላቸዋለሁ። ደግነቱ ብር አልተበላችም ማለት? አዎ በእነሱ ጋር አይደለም እኔ ባመጣሁ ጋር ነው የተበላሁት። ወይ ምንም ነገር ለማድረግ ብር ሲጠይቋችሁ ተጠንቀቁ። እዳ ከእናንተ ክስ ውጭ ምንም ነገር ሊያስይዘው ስለማይችል እባክሽ እንዳትበይ። ማንም ሰው ከዚህ በኋላ እኔ ያስይዝልሻለሁ እኔ እንትን እልሻለሁ ብሎ እንዳይበላሽ። አንቺ ዝግጁ ስትሆኚ ከሳውዲ ስትገቢ ከእህትሽ ጋር አብራችሁ ናችሁ ክስ መስርቱ። እንከሳለን ኋላ ምን እናደርገዋለን እንግዲህ። እኮ እንደው አሁን ግማሹ ኦሮሚያ ክልል ነው ያለው ይላል፣ ግማሹ ዱባይ ሄዷል ይላል። ያኔ ጭብጥ ያለው ወሬ ምንም እርግጠኛ የሆንበት የለም። አሁን ያለው አንድና አንድ መፍትሄ ክስ መመስረት ነው እንደነገር። አንቺም ለማንኛውም ቪዲዮ እንድትሰሪልኝ ፎቶውን ልክልሻለሁ። እሺ ሰራልሻለሁ። ምንም መፍትሄ የለው። አንዴ የጠና ይገል እሺ እናቴ ሰላም ደሪ። አይዞሽ ፈጣሪ ነፍሳቸውን ይማረው። ፈጣሪ ያበርታው። አሜን። እሺ በቃ ቪዲዮ እንድትሰሪልኝ ያው የኤደን ጉዳይ ሀቡ የኤደን ጉዳይ ቤተሰቦቿ ምላሽ አልሰጡም። ለቀቃት ነገሩ ታው መሰረት አቀለው ብለሽ ነው አቡን የሚደርሰው አይደለም። አሁን ደግመሽ እንዳትበይ እሺ እናቴ። አንድ ሁለተኛ ነገር ደግሞ ይኸውልሽ አሁን የምታገናኝሽ ዩቲዩብ ቻናል ልጅቷ ይሄዱ ይቅረጹ የቻሉትን ያድርጉ፣ ግን 5 ሳንቲም እንዳትከፊ እሺ። ሲጀመር እኛ ሀገር አይሄዱም፣ እዛ ድረስ አይሄዱም። ምን ያውቂያቸዋለሁ የምትላቸውን
በቃ ይሄዳሉ ብላ የለ ሽንቷን ገትራ ተከራክራ የለ ምን አገባሽ? 5 ማትከፊ ከሆነ በነፃ ከሆነ ታገናኝሽና ይሄዱ። እዛ ድረስም አይሄዱም። ትጀመር እዛ አዲስ አበባ እዛ ድረስ አይሄዱም። ሀገሩም ሰላም አይደለም መንገዱ። እንሄዳለን ካሉ አንቺ ምን አገባሽ? እንሄዳለን ካሉ እኔማ ደስ ይለኛል፣ ግን ተሄዱልኝ ግን አይሄዱም ብዬ ነው የማስበው። 5 ማትከፊ ከሆነ መሞከር አይከፋም። ታገናኝሽና ይሞክሩ። አንቺ ካንቺ የሚጠበቀው አድሬስ መስጠት ብቻ እኮ ነው። ኢንፎርሜሽኑንና አድሬስ መስጠት ነው። አቦ አንቺም አንድ ልጅ እንደው ምናልባት አንቺ ብዙ ሰው ስለሚከታተልሽ በአንቺም ጋር የሆነ ጥቆማ ይጠቁማሉ። ምንም ችግር የለውም። ብሰራም ሰዎች ቢያዩትም በአፋቸው ወይኔ ይሄ ልጅ ነው እንደዚህ ቲክቶክ ላይ ያየነው ነው ከማለት ውጪ ማንም ሊያስይዝ አይችልም። ለምን ክስ ስላልተመሰረተበት። ገባሽ? አንቺ እኮ ቲክቶክ ላይ ነው ክሱን እየመሰረትሽ ያለሽው። መሬት ላይ የወረደ ነገር የለም። አንቺም እህትሽም የአይን ምስክሯ እህትሽም ሄዳችሁ ክስ አልመሰረታችሁም። ከቤተሰቡ የተረፋችሁት አካላት እናንተ ክስ ካልተመሰረተ ማንም ሰው ሊጠቁምበት አይችልም። ፖሊስ ተፈላጊ ብሎ ሊያወጣው ይገባል። ተፈላጊ ብሎ ሲያወጣው ማንም ሰው የትም ቦታ ሲያየው ይጠቁማል ፖሊስ። ገባሽ? ግዴታ መክሰስ አለባችሁ። በእኛ የደረሰው በማንም አይድረስ። ከባድ ነው። ብቻ ለማንኛውም ለምን አትከሱም ውዴ? አሁን ደግሞ ዝግ ነው እንትን ያኔ ክረምት ስለሆነ አሁን ይዘጋል። እንግዲህ ሲከፈት ነው በመስከረም። ፍርድ ቤት ነው ዝግ። ፖሊስ ጣቢያ እኮ ዝግ አይደለም። ክስ የሚመሰረተው ፖሊስ ጣቢያ ነው፣ ፍርድ ቤት አይደለም። ከዛ ፖሊስ ጣቢያው ነው ወደ ፍርድ ቤት የሚልካችሁ። እሺ ለማንኛውም ደውዬ እነግራታለሁ ለእሷ። ምንም አሁን እሄዳለሁ እያልኩ አንዱን ስለአንዱ በጣም ከባድ ነው። አረማኒ ከቤተሰብ የሚበልጥ ነገር አለ? ወዲያው በትኩሱ ነው እንጂ እጅ ሰጥተሽ መሄድ የነበረብሽ። ከዛ ወደ ዱባይም ወደ ፈለግሽበት ሌላ ሀገር በኢቃማ ትሄጃለሽ፣ ሀዘንሽን ተወጥተሽ ከተረጋጋሽ በኋላ። አገሩ እኮ ሰላም አለመሆኑ ነው። አሁን የአገሩ ሰላም እኮ ነው። አሁን በዛ ክስ ሲመሰረት በቀበሌ የሚሰሩት ያስራሉ ምናምን አሉ። ያስራሉ እዛ ሌላኛ እያለን ለምን ሌላ ጋር ይከዳል? እንደዛ እኮ ነው። እየተከፋፈለ ህግ ሆኖብን እኮ ነው። አልገባኝም ውዴ፣ አልገባኝም። አዎ ምንድነው በቀበሌ ያስራሉ ምናምን አልገባኝም። ያኔ ልጅ ፋኖቹ እያሉ ሌላ ቦታ ሄዶ መክሰስ አይቻልም። እነሱ መቼም ቢሆን በእነሱ ነው እንጂ ያኔ ከደሽ ከሰሽ ብመጪ ስርዓት ምናምን አለው ብለውኛል አሉ። እንግዲህ አላውቅም ስለ ህግ ጉዳይና ስላገሩ። ፈጣሪውንሽ እንግዲህ ናት ስለዚህ ተፈጣሪ ወደ ማንም የለም። ምን ላደርገዋለሁ? አዎ እናቴ ክስ ካልተመሰረተ ዱባይ ላይ ይህ ሰው የኢትዮጵያ ውስጥ ሰው ገለዋል ብሎ ማስያዝ አይቻልም። ምክንያቱም ምንም አይነት ማስረጃም የለም፣ ምንም አይነት የተመሰረተበት ክስ የለም። የኢትዮጵያ መንግስትም እየፈለገው አይደለም። ተፈላጊ ሲሆን ነው መጠቆም የምትችው። ተፈላጊ ሲሆን ይሄ ሰውዬ ወንትድ ነው፣ ይሄ ሰውዬ ወንጀለኛ ነው፣ ተፈላጊ ነው፣ መንግስት እየፈለገው ነው ብለሽ ትጠቁሚያለሽ። ግን ክስ ያልተመሰረተበት ሰው ነፃ ነው። ምንም አይነት ፋይል የለበትም። ማንም የከሰሰው አካል የለም። አንቺም እህትሽም ክስ አልመሰረታችሁም፣ ቤተሰቦቻችሁን ሙሉ ገሉ። ስለዚህ ማንም ስላልከሰሰው መያዝ አይቻልም። ከመሬት ተነስቶ ያልተከሰሰን ሰው ክስ መመስረት ነው የመጀመሪያ ውስጥ። ሬዲ ስትሆኚ ግቢና ክስ መስርቱ አንቺና እህትሽ። እሷ ደግሞ በተለይ የአይን እማኝ ስለሆነች በአይኗ ስላየች ሲተኩስ እሷ ማየት አለ። ሁሉንም እዛው አጠገቡ አይደለ እንደዛ ያደረጋቸው ልጇን ሳይቀር። ስለዚህ ልጇን የገደለባት ዝም ልትል አይገባም። እህትሽ ልትከስ ይገባል። ለምን መክሰስ ያልፈለጋችሁት ግን? ያው እንዳስረዳዎች ነው። በክስ አይደለም ሀገሩ ላይ እንደዚህ ስለሆነ ነው እንጂ ሌላ አይደለም።
ጎረቤት እኔም የመጀመሪያ ጥያቄ ጎረቤት እንዴት እየሰማ ዝም አለ ነበረ። ጎረቤት ለነፍሱ ፈርቶ ነው እንግዲህ ዝም ያለው አሉ። ለሊት ተኩሰው ገሏቸው ጠዋት ነው የተደረሰላቸው ሁላ ሁሉም ሞተው። እህትሽ ግን ብቻዋን የ6 አስክሬን እያየች እንዴት አደረች? የኔ እናት ስታሳዝን። አይምሮዋ ሰላም ነው ግን ደህና ናት እህትሽ? ደህና ነኝ ስላለ ያው ደግሞ ማጣደት ነው ልጇስ ደህና ነው? ልጇን ማይቷል? አዎ የዓመት ከ8 ወሩ ላይ አለ የሚድን ያውቃል። እሱ ምንም አያውቅም ግን ድንጋጤው